የብሌንን አሳዳጊ እናት ማገቱንና ይቅርታ እንድታደርግለት ለመጠየቅ ከራሱ ጋር ሲሟገት ከቆየ በኋላ ነበረ ብሌንን ለማናገር እንግዲህ ይዟት ቁጭ ያለው እና የተለያዩ ነገሮች ሲያወራት ከቆየ በኋላ ነበረ አንድ ፖስታ ከውጭ ተንኳክቶ እየተሰጣት እና ይህንንም ለብቻሽ ክፈችው ቢላት ካንተ የምደብቀው ሚስጥር የለም በማለት የራሱን ጉድ ከአጠገቡ ዝርግፍ አድርጋለታለች። እና ይህ ፖስታ የብሌንን አሳዳጊ እናት ዳግም ሲያግት የሚያሳይ በርከት ያሉ ፎቶዎች ነበሩ። ብሌን በድንጋጤ ደርቃ ቀርታለች። ዳግም የሚያደርገው ነገር ግራ ገብቶታል። የተለያዩ የስድብ አይነቶች እያዘነበችበት ነው የምትገኘው። አንተ ጨካኝ፣ ስታባብለኝ የነበርከው፣ ስታቅፈኝ የነበረው ለካ ከጀርባዬ እየሳክ ነው። ስንት ተከፍሎክ ነው? ለምንስ ይሄንን በእኛ ላይ ያደረግካ? እናሳዝንም ወይ? በማለት የተለያዩ ጥያቄዎችን እየጠየቀችው ነው። ለመመለስ ሲሞክር ደግሞ ማዳመጥም አልቻለችም። ስሜቷ ከቁጥጥር ውጭ ሆኖባታል። ምክንያቱም የምታምነው የምትወደውና ቢያንስ አንድ ይረዳኛል ብላ የምታስበው ሰው ነው አሳዳጊ እናቷን አግቶ ሲያንገላታ እንደነበረ የደረሳት መረጃ የሚያሳየው። ዳግምም አንድ የተረጅኝ አዳምጪኝ፣ ለእናንተ ብዬ ነው እናንተ እስከ መጨረሻው እንዳትለያዩ እሷንም እንደሚገድሏት ስለነገሩኝ ይህ እንዳይሆን ስለፈለኩኝ ነው በማለት ለማሳመን እየሞከረ ነው። ብሌን ግን ልታምነው አልቻለችም። በጣም ነው እየተናደደችው። ጥላቸዋም የጨመረ ነው የሚመስለው። ምክንያቱም እጅግ በጣም ታምነው ነበረ፣ ተወዶ ነበረ። ከሱ ጋር ስትሆን መረጋጋት ስሜት ይሰማት ነበረ። ከአሳዳጊ እናቷ እንግዲህ ከደሳሳ ጎጆዋ እንኳን ለመጀመሪያ ጊዜ የወሰደችው ሰው ቢኖር ዳግምን ነው። እንግዲህ ከሞሰባቸውም ተካፍሎ በልቷል፣ አመስግኖም ወጥቷል። ይህ ሰው ሲከዳት ለብሌን እጅግ በጣም ከባድ ነው የሆነባት። ጭቅጭቃቸው እየሰፋ በመምጣቱ ምንም የሚያወራው ነገር ስላልጣማት በጥፊ መታዋለች። ይህን ጊዜ ቃል ትመጣና አንቺ እንዴት ብትንቂው ነው እሱን በጥፊ የምትመችው? እና እንዴት እንደዚህ ታደርጊያለሽ? በማለት ብሌንን ለመቆጣት እየሞከረች ነው። ዳግም ግን ትምታኝ ጥፋቴ ነው በማለት ለቃል እንግዲህ ድጋሚ እንዳትተነፍስ የሚያደርግ መልስ ነበረ የመለሰው። ፖስታው እጇ ገብቷል። ቃል በዚህ ግርግር መሀል እንግዲህ ይህን ፎቶ አንስታ እያንዳንዱን እየተመለከተች ነው የምትገኘው። ይህ መርዝ ሲያዩት ደህና ይመስላል ግን በጣም ያልታወቀበት እባብ ነው በማለት ዳግምን ለብቻዋ ሆና እየተሳደበች ነው የምትገኘው። እና ድሮም እኔ ያለውችን ገረድ መረጠ እንጂ እኔ ነበረ ለሱ የምገባው በማለት በመካከላቸው የተነሳውን አለመግባባት በማቀጣጠል ይበልጥ እንደምታራርቃቸው አንድ ዘዴ ዘይታለች። ለብሌን ሄዳ ይህ የማይረባ እንዴት ያችን ምስኪን እናት ያግታል? አንቺም ታሳዝኛለሽ፣ እሷም ሲያዋት በጣም ታሳዝን ምስኪን ሰው ናት እና እሷን እንዴት አስችሎ ታገተ? በማለት ብሌንን እያቀጣጠለች ነው የምትገኘው። ብሌን በተደጋጋሚ አቆሚ እያለቻት ነው። ቃል ግን ልታቆም አልቻለችም። ለዳግም ሄዳ ደግሞ ችግር የለውም ይሄ እኮ ያጋጥማል ትለዋለች። አንቺ ብትሆኚ ምን ታደርጊያለሽ ሲላት ምናልባት እኮ ለእኔ ብለህ ይሆናል እናቴን የምታግታት በማለት እንግዲህ ቃል አንቺ እንደዚህ ታስቢያለሽ በማለት በአስተሳሰቧ በጣም እየተደመመ ነበረ። ተቃቅፈዋል ሁላ በቃ በጣም ከጎኑ እንደሆነችና ምንም ማለት እንዳልሆነ በብዙ ሰው ይሄ እንደሚያጋጥም እንዳይጨናነቅ ዳግምን ለማረጋጋት እየሞከረች ነው የምትገኘው። ረጅም ጊዜ አብረው ቁጭ ብላ ስታወያየው ነበረ። በሌላ በኩል ሳሚ ብሌንን ያፈቀራት መስሎታል። በየደቂቃው እያሰባት ነው። ቸኮሌት ልኮላታል በአንድ ህፃን እና ተሳስቶ ነው እንጂ ለኔ ቸኮሌት የሚልክልኝ ሰው የለም እያለች ግራ እየተጋባች ነው የምትገኘው። በዚህ መካከል ቸኮሌቱን በእጇ እንደያዘች አንድ ስልክ ይደወልላታል። ቸኮሌቱን የላኩልሽ እኔ ነኝ፣ ስጦታውን ወደድሽ ወይ እያላት ነው። እኔ ከማላውቀው ሰው ስጦታ አልቀበልም አልበልም ብትለውም እኔ ያውቅሻለሁ፣ አይኖችሽ እጅግ በጣም ያምራሉ፣ አታልቅሽበት እና በጣም ነው የምታምሪው በማለት እያሞገሳት ነው የሚገኘው።
እሱም እንግዲህ ለብቻው ባላፈቅርሽ ይሻላል፣ ካፈቀርኩሽ ግን ላንቺ ስል ምንም ቢሆን አደርጋለሁ እያለ ነው የሚገኘው። ለዳግም ደግሞ ፖስታውን ወደድከው ወይ? የምትወዳት ልጅ ጋር መጣላት ምን ይመስላል ስሜቱ? በማለት ሁለቱን ለማለያየት የፈጠረው ዘዴ እንደሆነ ለዳግም አስረድቶታል ማለት ነው። እና ዳግም በዚህ መሀል ያው ለብሌን ምን ብሎ ማስረዳት እንዳለበት ብቻ ነው ግራ የተጋባው። ያው ለማስረዳት በሞከረ ቁጥር ብሌን ይበልጥ እየተናደደች ነው። የምታበስልበት ኪችን ድረስ ገብቶ ሊያናግራት ሞክሮ ነበረ። ሰጣ ገባቸው ሲጨምር ወይዘሮ ሰላም ወደ እነሱ ትሄዳለች። ምን እያደረጋችሁ ነው ስትላቸውም እያስቸገረኝ ነው፣ አሁን ራሱ አይታይሽም ወይ መንገዴን ዘግቶ ትላታለች። ሰላምም ድጋሚ አጠገቧ እንዳይደርስ አስጠንቀቃ አስወጥተዋለች ከኪችን። እንደውም ድጋሚ ጫፏን ንካና ውርድ ከራሴ ብላ እዝታበታለች። አንድ የማይታወቅ ሰው ለብሌን አሳዳጊ ስልክ ደውሎ የብሌን እናት ያለችበትን እንደሚያውቅ ተናግሯል። ወይዘሮ ገነት ደግሞ በደስታ ወዲያው ለብሌን ደውላ እናትሽ ተገኝታል፣ የሚያውቅ ሰው ነግሮኛል፣ ስለዚህ ያገናኛቸዋል በቅርብ በማለት ታበስራታለች። እናም ይህንን ስትሰማ ቃል በጣም ነው የደነገጠችው። ወይዘሮ ሰላም በሌላ በኩል እጅግ በጣም ደስ ብሏታል። እንደኔና እንደ ልጄ ከአመታት በኋላ አንቺም እናትሽን ልታገኝ ነው እያለች ያው የልጅና የእናትን መለያየት ስሜቱን ስለምታውቀው ሰላም እጅግ በጣም ነው ደስ ያላት። ቃል ግን እየተርበተበተች ነው። ለአቶ በኃይሉ 10 ጊዜ በመደወል አንድ መላ ፍጠር፣ መዋረዳችን ነው እያለችው ነው የምትገኘው። ብሌን ደግሞ እናቴ ምን አይነት ትሆን፣ ስንት አመት እኔን ፍለጋ እየተንከራተተች እንደሆነና በልጅ ናፍቆት እንደተሰቃየች ማሰብ እጅግ በጣም ከባድ ነው። እኔን እንደምትመስል እርግጠኛ ነኝ። ቆንጆ ትሆን፣ አይኗ ትልልቅ ነው፣ ቀይ ነው የምትሆነው በማለት የእናቷን መልክ እየገመተች ነው የምትገኘው። እንግዲህ በዚህ መካከል አቶ በኃይሉ ቃልን ለማረጋጋት ቀለል አድርጎ ነው የተቀበለው። ምንም ማለት አይደለም፣ አይዞሽ፣ አይገናኙም እና መላ እንፈጥራለን እያለ ነው የሚገኘው። ቃል ግን ተኝታ ሁሉ እየቃዠች ነው የምትገኘው። ወይዘሮ ሰላም ብሌንን እየሳመች ይችናት ልጄ፣ አንቺ አጭበርባሪ፣ የልጄን ሕይወት ቀማሽ በማለት በጥፊ ስትመታትና ከቤት ውጭ ብላ ስታባረራት ብሌንን ደግሞ በተቃራኒ ስታቅፋት ብሌንም ፈገግ እያለች ደስተኛውን ፊቷ ፈክቶ ይታያታል። መልሳ እየባነነች ትነሳለች። ስትተኛም ድጋሚ ይህ ነው የሚታያት። ሰላም ርቋታል እና አሁን ለምን አስፈለገ፣ ለምን አይቆይም በማለት እናቷን እንዳታገኝ ብዙ ጥረት እያደረገች ነው የምትገኘው። የአቶ በኃይሉ መረጋጋት ደግሞ ሌላ ጥያቄ ነው እየፈጠረባት። ምን ሊያደርግ ነው? ምን አስቦ ነው? እንዴት ይህን ያክል ጉዳይ አቅሎ ያየዋል እያለች ነው የምትገኘው። አቶ በኃይሉ አንድ ቀለል ያለ ዘዴ እንዳሰበ ከሁኔታው ያስታውቃል። ብዙ አልተደናገጠም፣ ብዙም አላሰበም። ለወይዘሮ ገነት ደግሞ አንድ ፖስታ ደርሷታል። የብሌን እናት ይች ናት ተብሎ ማለት ነው። ያንን ፖስታ እጇ እንደገባ ደግሞ ወይዘሮ ገነት እየሮጠች ወደ እነ ሰላም ቤት ነው እየሄደችው። ለብሌንም እናትሽ ተገኝታለች ይች ናት በማለት አንድ ፎቶ ትሰጣታለች። ያንንም ፎቶ አውጥታ ስታይ ቁጭ እኔን ነው የምትመስለው በማለት እንግዲህ በደስታ ያን ፎቶ እየሳመች ነው የምትገኘው። ፎቶውንም ወይዘሮ ሰላም ተቀብላ አይታ ምንም አይነት የመደናገጥ ስሜት አላሳየችም። ቃል ስታየው እጅግ መረጋጋት ነበር የተሰማት። አቶ በኃይሉ እንዴት በዚህ ፍጥነት ይሄን ሊያደርግ ቻለ በማለት ይህ ፎቶ የተቀየረ የሌላ ሰው ፎቶ ነበረ ወይዘሮ ገነት ይዛ የመጣችው ማለት ነው። እና ቃል እንግዲህ እጅግ በጣም ደስተኛ ነበረች በዚህ ሰዓት። ወጣም ለአቶ በኃይሉ ተደውልና ይህ እንዴት መጣልክ? እኔ ይህን ያክል ስጨናነቅስ ለምን አልነገርከኝም እንድረጋጋ በማለት እና ብሌን አሁን በእሷ ቤት አሳዳጊነቷን አግኝታለች ማለት ነው። እና ይቺ ገረድ መቼም ቢሆን እኔን ከዚህ ቤት ማስወጣት የለባትም በማለት ለብሌን ያላትን ንቀት እየገለጸች ነው የምትገኘው። በአቶ በኃይሉ ሴራ እየተደመመች አቶ በኃይሉንም እያመሰገነች
ዳግም በዚህ ሰዓት ከጀርባዋ ነበረ። ሁሉንም እያንዳንዱ ነገር እየሰማ ነበር የሚገኘው። ወይዘሮ ገነት ሰላምና ብሌን ውስጥ ሆነው ደስታቸውን እየገለጹ ነው የሚገኙት። ምክንያቱም የብሌን እናት የተገኘች ነው የመሰላቸው። ብሌን በቃ ፎቶውን 10 ጊዜ እየሳመች ጭርምት እያደረገች እያቀፈችው ነው የምትገኘው። እናቷን ወዲያው ስጋ ለብሳ ፊት ለፊቷ የቆመችው የመሰላት። ዳግም አይኑ ፈጦ ነበረ ቃልን ሲመለከት የነበረው። በመጨረሻም ስልኩን ከዘጋች በኋላ ወደ ኋላም ዞር አላለችም። ዳግም ግን ወደ ቃል አይኑ ነግሮ ጥርጦ እየቀረበ ነው የሚገኘው። እንግዲህ ምን እንደሚፈጠር በቀጣዩ ክፍል አብረን የምናይ ይሆናል። አደራ ክፍል 15 የተከታተላችሁትን ይመስል ነበር። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ሰላም ቆዩልኝ።